ቆይ ሲጀመር ለምንድነው ሁሉም ነገር ስንጀምረው የሚበላሸው? ለምንድነው አለምስኛ ላይ የምትደፋ? እናት በእናትሽ ጉድ ሆኜልሻለሁ። የሆነ ነገር አድርጌ እባክሽ ጽናት። ኒናም ሰማሽልኝ አይደለ ጉዴን? ኒና ሰማሽልኝ ጉዴን ሰማሽልኝ ትላለች። ጽናትም የራሷን መስሏታል። ሆኖም ግን ኒናም በራሷ ነው። ኪራ ታስሯን ትላለች። ኒናዬ ባሏ እየታሰረብኝ ትላለች። ቆይ መጀመሪያም ተገኝቶ ነበር ወይ ትላለች። ኒና ወደዛ ቤት በራ የሄደችው ናቴ ሲመከረው ምከረው እምቢት አለ መከራ ይምከረው እንዳለው ያገሬ ሰው ሲያው ሲባል አልሰማ ያለው ያው እንግዲህ ከቅዱሴ ጋር ተጣልቶ መጨረሻ ላይ አንድ ውሳኔ ይወስናል። እሱም በቃ ራሴን አጠፋለሁ በማለት ይወጣል። ኒናም እንግዲህ ወደነ ኪራ ቤት ወደ ጽናት እየጋሄድን ትሄድና ባሌ ራሱን ሊያጠፋ ነው ባክሽ አንድ ነገር አድርግልኝ ትላታለች። ሆኖም ግን ጽናት የእሷን ነገር የሰማ ይመስሏታል። የኪራ መታሰር ጉድ ሆንኩ ሰማሽ አይደል ትላለች። ሁሉም በየራሱ ተጠምዷል። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩት። ለምታደርጉልኝ ከልብ አመሰግናለሁ። በመጨረሻም እውነት ልወጣ ጨሪዋን ፍንጥቅ ያረገች ይመስላል። ምን ታላችሁ? ኪራ እስር ቤት ገብቷል። ይሄ ነገር ባይዘወይ አንድ ወንጀል ሰራ ተብሎ በተለይ ደግሞ ባልሰራው ወንጀል አንድ ሰው ከሸሼ ወንጀሉ እንደሰራ ነው የሚያሳብቅበት። እንደውም ቅጣትም ከሆነ ፍርድም ከሆነ የመጣውን ነገር ለመጋፈጥ ቦታው ላይ መገኘት ከማንም ከምንም በላይ የተሻለ ነገር ነው። እንትን የሆነ ወንጀል እንኳን ሰርቶ አንድ ሰው ወንጀሉን ያመነና ወንጀሉን የካደ እኩል ቅጣት አይደርስበትም ማለት ነው። ወንጀሉን ካመነ ሰርቻለሁ ብሎ ካለ የማሻሻያ ስላመነ ማሻሻያ ይደረግለታል። ግን አልሰራሁትም ብሎ ታለ ግን ሰርቶት እያለ በክደት ጭምር ቅጣቱ ይበዛል ማለት ነው። ሶ በአሁኑ ሰዓት ኪራ እንግዲህ ምንም እንዳልሰራ ጠንቅቀን እናውቃለን። ባላየው ባልሰማው ነገር እንደውም ይባስ ብሎ ንብረቱን ሁሉን ነገር ያጣው ኪራ በመጨረሻ ደግሞ እስር ቤት እንዲገባ ተፈርዶበታል። ሆኖም ግን እዛ ውስጥ ተጋፍጦ እውነት ሆና ቢወጣ የተሻለ ነው። ስለዚህ ኪራ ዛሬ በመታሰሩ ጥሩ ነው እንጂ ምንም መጥፎ ነገር እንደሌለው እኔ በበኩሌ አምናለሁ። እናንተም ምን ትላላችሁ? እንግዲህ እንደምናውቀው አማንም በፖሊስ ጣቢያ ሆስፒታል ገብቷል። በአሁኑ ሰዓት እንደምናውቀው ሳምሶን ነበረ። ሳምሶንም እንግዲህ ኤደንን ጠብቂ ተብላ ኤደንም ማንጅራቷን ተመታት በኋላ ተነኪራ ቤት አምልጦ ጠፍቷል። ይሄ ብቻ አይደለም፣ እሱ ደግሞ ጠፍቶ ቀጥታ እነኪራ እነ ቤትዬ ጋር ነው ሄደው ቤትዬን ሄዱ ያግታታል። ቤትን ታገታት በኋላ ቀጥታ ባልሽ ጋር ደውዪ ይላታል። ይሄን ወከጋ ትደውላለች። አፏንም እጇንም አስሯ ስለነበረ እንግዲህ ሄኖክ ምን ተፈጠረ ብሎ በሮ ሲመጣ ሚስቱ ታስራለች። ከኋላ እሷን ለመፍታት ተፍ ሲል ተኋላ ሳምሶን ጩቤ ይተክልበታል። ተክልና ነቀነቅ እንዳትል እነቃነቃ ነው ካልክ እዚሁ ትበላሻለህ፣ ሚስት ዘላለም ስታልቅስ ትኖራለች በማለት እንግዲህ አስቡት እናንተ ከኋላችሁ አንድ ሰው ላችሁ ላይ ቢላው ጸቤ ተተክሎባችሁ ምንም ማድረግ አትችሉም። ከዛም ቀስ ብሎ ይላል እንዳትነቃነቅ ካለው በኋላ ቀስ ብሎ እንዲነሳት አደረገው፣ እንዲቀመጥ ያደርጋል። ከዛ በኋላ ያለው ነገር ቤቲ ላይ ይተክልባትና ቀጥታ አሁን ምንም ነገር ሳታወራ ቀጥታ ለአማን ደውልለትና አማን ወደዚህ ቤት እንዲመጣ አድርግ ይለዋል። አማን እኮ እኛን እምቢ ብሎ ነው የወጣው፣ ስለዚህ ድጋሚ አይመጣም። እኛን አምልጦ ስለወጣ አምኖን ድጋሚ እኛን አምኖ ወደዚህ ቤት ሊመጣ አይችልም በማለት ቢሉትም ነገርኩህ ሚስትህን ሲለው እንግዲህ ቢላ ተክሎባታል። ኦልሬዲ ምንም ማድረግ አልቻለም። ወደ አማን ስልክ ሲደውል የአማንን ስልክ በሚያሳዝን መልኩ ሆስፒታል ነው የተነሳው። ምንድነው ሲባል የማን ነው? የአማን ስልክ አይደለም ወይ ሲል አዎ የአማን ነው ሆስፒታል ይላል። ከዚህ በኋላ እንግዲህ ሳምሶምም ያው ቤቲን እንዳሰራት ነው እና በአሁኑ ሰዓት እንግዲህ የመጨረሻው እንግዲህ ቤቲም አልቀርላትም። ስራውን የሰራችው ቤቲ ነች። እንደምናውቀው ጠንቀቀን እንደምናውቀው ቤቲ ሰርታው ነው እንግዲህ ያው ኪራ ነው ጠበኛው። ኪራ ብቻ ጠበኛ ስላለ ባይዘው ይሄ ነገር በሀገራችንም ያለ ነገር ነው። አንድ ሰው ጠበኛና ጠበኛ ከሆኑ ሌላ ሶስተኛ አካል ሌላ መጥቶ ያን ነገር ያደርገዋል። እነሱና እሱ ነው እኮ ጠበኛው ተብሎ እሱ ላይ ይላከክበታል። ግን ውሎ ማድሮም ቢሆን እውነት ነች፣ እውነት ሀቅ ነች።
ኪራም ያው በጊዜው ስላለው ነገር ፈራ እንጂ ኪራ ተመጥፋቱ የሚልቅ መጋፈጡ መልካም ነው። ሆኖም በመጨረሻም ቢሆን እንግዲህ ዛሬ ተጋፍጧል። ያው እንግዲህ ደግሞ የምትወደውና የምታከብረው ጽናትዬም እየተንሰፈሰፈችለት ነው። አቶ በእውቀቱም ችግር የለም ልጄ እንዳትፈራ ጠበቅ በል፣ ምንም አልሰራህም። እስር ቤት ደግሞ የወንድ ልጅ ነው፣ አልሰራኸውም፣ አላደረግከውም። በመጨረሻም በድል አሸንፈህ ትወጣነህ የኔ ልጅ በማለት አጎቱ ሞራሉን እየገነቡለታል። ግን ትንሰፈሰፋለች እንቶ ነበረ። ግን የሚያሳዝነው ነገር ወዲያው ፖሊሶች ከበው ይዘው ሄዱ ትላለች ኪያ ለኒና ትላታኔ ኒና ምንም አላ ያው የራሴ ብሳል ነው የራሴ ብሳል ነው። ተረዝ በላይ ንፋስ የለም። ቆይ እሺ ልንገራችኋል፣ የኔን ችግር ልንገራችሁ፣ እናንተን ተውት፣ የኔን አዳምጡኝ። እናትዬ ደብዳቤ ራሴን ላጠፋ ነው ብሎ ደብዳቤ ጥፎልኝ ሄዷል። በእናታችሁ የሆነ ነገር አድርጓለች። እዛ ተጨንቀዋል። ጽየም ኒና ባክሽ ተረጋጊ። ሲጀመር ናቲ እየቀለደብሽ ነው እንጂ እንደዛ አያደርግም። ናቲን እያወቅሽው ራስሽን አታስጨንቂ፣ እየቀለደብሽ ነው የሚሆነው ትላታለች። ናታይንም ወይ እንደ ያለ ጭንቀት ውስጥ ሆነን እንኳን ተረጋግተን እንግዲህ ኪራ ከጽዬ ጋር ተኝቶ ጧት ሲነሳ ልታገኘው አልቻለችም። በጣም ትደናገጣለች። ኪያየም ወደዛ ሄዳ ነበር። ቁርስ ቀርቦ ለምንድን ነው ወንድም የመተው ቁርስ የማይበላው? እንግዲህ ሁላችንም አውቀን አንተ ማን ነው የሚደበቀው ትላለች። መብላት ስላልፈለገ ነው እንጂ መብላት ቢፈልግ ኖሮ ይመጣ ነበር በማለት አባባ በእውቀትም ይሏታል። አባባ በእውቀት የሄደበትን አውቃሃል ወይ? ኪራኮ እንደዚህ ጸጥ ብሎ ነው ሄደው አላወኩም፣ የሄደበትን አውቃሃል ብላ ጽናትም እጅ ተፈንጅት ይዛችኋለች። አቶ በእውቀቱም እንግዲህ እኔ አላቅም ይላል። እኔም እንደናንተው እንደዚህ ማታቅ ተሆነ ስለ ቁርሱ በወሬ ልሸፍድለት አትችልም ነበር ብላ ታፋጥጣችኋለች። ካፋጣጠች በኋላ ማታ የወጣው ሰው ሊያገኝ ነበር ይላል። ማንን ትለዋለች። አማንን። ምን? አዎ አማንን። አማን ደብዳቤ ጥፎ ልኮት በበር ላይ ግቢ ወርውሮስ የሚንዳጋጣሚ ደግሞ ኪራ እጅ ገባ። ከዛም ኪራ ለማግኘት ሄደ ትላለች ይሏታል። ምን አለች ኪያየ? ለገዛ ወንድሙ ያልተመለሰ ለወንድም ይመለሳም ብላችሁ ነው ትልና ትደነግጥ። ወንድሜንማ አንድ ነገር አድርጎታል በማለት ብድግ ትላለች ኪያየ። አቶ በእውቀቱም ቆይ ወዴት ነው የኔ ልጅ? መቼም እዚህ ቁጭ ብዬ ቁርስ እንዲበላ እየጠበቃቸው አይደለም አይደለም? ሄጅ ወንድሜን እፈልገዋለሁ በማለት ኪያ በራት ወጥ የት ብለሽ ነው የምትፈልጊ? ተረጋጊ እንጂ ኪያ፣ እሱ እኮ ነጻ ሰው አይደለም። ልንፈልገውና የት ነው ብለን ልንጠይቀው እንኳን ሰው የለንም። ስላክሽ ተረጋጊና እንጠብቅ ትላታለች ኪያ። ያረጋጋም ወንድሜ በወጣ በጠፋ ቁጥር የት ገባ የጠፋ ብዬ ተምጨናነቅ አንድ ፊቱ ታስሮ ሆስፒታል እየሄድኩ ብጠይቀው ይሻለኝ ነበር ትላለች። አቶ በእውቀቱም ኪያዬ ተረጋጊ፣ እስካሁን የከፈልነው መስዋዕትነትና ዋጋ እሱ እንዳይታሰር እንጂ እሱ እንዲታሰር አይደለም፣ ባክሽ እሱን ነጻነት ለማወጅ ነው ይላሉ። ኪያ ግን እኮ ጋሼ ወንድሜ እኮ በጣም እየተሰቃየ ነው፣ ነጻነቱ አልታወጅ። ኪያ ተቀመጪ፣ ሰከን ብሎ ያሰቡት ነገር አይጎዳም፣ ስለዚህ ቁጭ በይ ትላለች። ግን ልጆች ኪራ አንድ ነገር ካልሆነ እስካሁን ይቆያል ብዬ አልጠብቅም ነበር አሉ። ደግሞ አቶ በእውቀት እኮ እንደዚህማ እርግጠኛ ከሆናችሁ ወተን አንድ ነገር እናርጋለች ኪያዬ፣ ወተን አንድ ነገር አንቺ ይግድን መርማሪ ጆን ወደ ፖሊስ ጣቢያ ይወስዳታል። ጨለማ ነው። ምንድነው እዚህ ጨለማ ውስጥ? ለምንድን ነው ጨለማ ውስጥ ሆነን እንዴት ነው የምናወራው? ብርሃን ላይ ሆነን እናወራ ብለናል ወይ በማለት ትላለች። በመጨረሻም ጆን መርማሪ ጆን ይመጣል። ውሃ ይዞላት ይመጣል። አመሰግናለሁ፣ ምንም የለም። ውሃውን ተቀብላ ተጠጣች። በኋላ ስለ ውሃ አመሰግናለሁ ጨንቆኝ ነበር ትላለች። እንግዲህ መርማሪ ዞን አንተ ተመጠየቅ በፊት እኔ አንድ ነገር ልጠይቅህ አለችው። እሺ ምን ነበር ጥያቄ? ውስጥ ልስማ። ምንድነው ግን የምርመራ ቦታ ጨለማ የሚሆነው? ሰዎችም እኮ ብርሃን ላይ ሲሆን ነው ፈታ ብለው ማውራት የሚችሉት በማለት ይኸውም እኮ እንደዚህ ጨለማ ሲሆን ተማውራት ይልቅ አታውሩ ነው የሚለው። ስለዚህ በጣም ነው የሚደብረው ጨለማው ትለዋለች። ሰሪታና እዚህ የመጣሽው እኔ ጥያቄ ልጠይቅሽ እንጂ አንቺ እኔ ጥያቄ ልጠይቅኝ
ስለዚህ ወደ አጀንዳችን ብንገባ ጥሩ ነው ይላታል ጆን መርማሪ። አቶ ጆን መርማሪ ጆን ጥያቄ እያደረገላት የበሩት አልቀረም፣ የፈራቸው አልቀረም። ሀንቾዬ መብራቱ ይጠፋባታል፣ ትጮኻለች። ጮኻም ግን ሄዳ መርማሪ ጆን ላይ ሄዳ ጥሩ ነው የሆነው። በይዘው ጥሩ ሆኗል። በሰበብ አቀፈችው፣ ተወደዋለች። ቀልቧ ወዱት ነበር ማለት ነው። ትጫዋና ሄዳ ጥምጥም ትልበታለች። እሱም እንግዲህ ንቅፍ አድርጎ አይዞሽ 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 ለምንድን ነው እንደዚህ ምፈሪው ይላታል። እሷም እቅፍ አደረጋት፣ ጥሩ ተወሸቀች። ከዛ በኋላ መብራቱ መጥቷል። አይዞሽ አይዞሽ ሲላት መብራቱ ሲመጣ በጣም ይቅርታ በማለት ለቃት ይሄዳል። እንግዲህ ነፂ አውጭው አውርጅው እያሉ እያነቡ ኪያየም ተዚህ በኋላ ወንድሜ ማጣት አልፈልግም በማለት እያነባይ ባለችበት በሩ ተንኳኳ። ኤደንም በሩን ከፈተች። በሩ ሲከፈት ሀንቾ እየነበረች ሀንቾ ምን ልትል እንዴት ናችሁ ታለች። በኋላ በፍርሃት ተውጣ አንድ የምነግራችሁ ነገር ነበር። ኪያየ ብድግትልና ቆይ ሀንቹ ስለ ወንድሜ ነው ስለ ኪራ ነው ባክሽ ንገሪኝ እያነባች ባክሽ ንገሪኝ። ዛሬ ጠዋት ይኸውላችሁ ዛሬ ጠዋት ቢሮ መርማሩ ቢሮ ሄጄ ነበር። እናም ኪራን አይቼዋለሁ፣ አስረውታል፣ ታስሯል የሚል ዜና ነገረቻቸው። ሁሉም ደነገጡ። ምን ሀና ምን እያልሽ እንደው ታውቀሻል? አይ ተሳስተሽ ነው አለች። ፂ መቀበል አልቻለችም። ለምንድን ነው አልተሳሳትኩም፣ በቃ እየነገርኳችሁ ነው። ኪራ እዛ ነው ያለው፣ አሁን ልንሄድለት ይገባል። አልተሳሳትኩም፣ ኪራ እዛ ነው ያለው። የመጣሁትም ልንገራችሁ ብዬ ነው። ደግሞ ስለምንድን ነው ሁላችሁም ስልካችሁ ዝግ ነው፣ ስልካችሁ አይሰራም፣ ምንድን ነው ትላለች ሀንቾዬ። በእውቀትም ይሄ እንደሚሆን እርግጠኛ ነበርኩ፣ ተው ብየው ነበር፣ ግን እሱ በሚያሳዝን መልኩ አይሰማም በማለት አይሰማ ብሎኝ ነው አለ። ያየም በቃ አሁን እዚህ ቆመን መናደዱ ምንም ዋጋ የለው፣ ለወንድሜ እንድረስለት፣ እንሂድለት። እንደፈራ ሆነ በቃ ኪራ እየተያዘ ኪራ እየታሰረ አለች። በቃ እንደፈራ ሆነ አለች ሀንቾዬም አዎ ልንሄድለት እንግዲህ ሁሉም ብድግ ብለው ሊሄዱ ሲሉ ኪያዬ መለስ ስትልና ኤደንን አንቺ ቤኩኝ ትላታለች። እንዴ እኔ እኮ ኪራን ማየት እፈልጋለሁ እንዴት ነው ትላታለች። አይ ሳምሶም እዚህ ቤት ውስጥ ነው፣ ቤቱም ጠባቂ ያስፈልገዋል፣ ሊርበው ሊያመው ይችላል። ስለዚህ አንቺ ቤቱን ጠብቂልን እባክሽ ትላታለች። ደህንነቱን እኔ ደውዬ እነግርሻለሁ። ደግሞ እኮ ቤቱን ባዶ ትተነው ብንሄድ ጭንቀቱም ለኛ ነው ትላለች። ይህን ስትል እንግዲህ ሳምሶን ተለጥፎ ያዳምጣቸዋል። ደስታ በደስታ ተዋጠ። ለምን ታላችሁ? ሁሉም ትቶ ሲሄድ ኤደንን ብቻ ነች። ኤደንን መቷት ለመውጣት ምንም ታታ እሺ በቃ ሄደዋል፣ ሂጂ እኔ ጠብቃለሁ። ደህንነቱን ግን ቶሎ ደውለሽ አሳውቂኝ፣ ስልኬ ተጃ አይነጠልም ትላታለች። ጽናት ወደ ናሆም ጋር ደወለች። ናሆምም ልጁን ይዞ ቤት ውስጥ ነበረ። ጽናት ደወለች በማለት ስልኩን አነሳው። ናሆማ ሰላም ነህ? የት ነህ አለችው። እቤት ነኝ። ምን ሆነሻል? ሰላም አይደለሽም ወይ አላት። ኪራ እኮ ታስሯል አለችው። ምን? አዎ። የት ናችሁ? ፖሊስ ጣቢያ። በፍጥነት እመጣለሁ፣ እዛው ጠብቁኝ አለ። ምሩዬ ምን ተፈጠረ? ምን ሆነ? ባክህ ንገረኝ ባክህ አለችው። ኪራ ታሰረ፣ ኪራ ተያዘ። አንቺ ግን እንዳደነግጭ እሺ አላት። ምናልባት አንተም እዛው ያስሩህ እንደው አለችው። አይ አታስቢ፣ አንቺ ብቻ ምንም እንዳትወኝ፣ እንዳደነግጭብኝ፣ እኔ አልታሰርም፣ በሰላም እመለሳለሁ ይላል። ውድና የተከበራችሁ አድማጭ ተመልካቾቼ ላይክ፣ ሰብስክራይብ ማድረግ አትርሱ። አመሰግናለሁ።